የአደይና የዴቭ ሰርግ እንግዲህ ሳይሆን ቀርቷል። ውሃ ተቸልሶበታል። እናቲቱ በፍጹም አይቻልም የሚል ቆራጥ ውሳኔ አስተላለፉ። በጣም በሚያሳዝን ሁኔታ አደይ በእንባ ተራወጠች። እኔ ለዚህ ነው ወይ ያን ሁሉ የደከምኩት? እናቴ እኔ እኮ ነኝ ስትይኝ ሳሳምነው አሁን እሺ የምትይኝ መስሎኝ ነበር ያለቻት። ሆኖም ግን በፍጹም አይቻልም ስትላት ምንድን ነው ምክንያቱን ንገሪኝ ስትላት አይቻልም ነው ያልኩሽ። ሁለት እህትና ማች አንድ ወንድም ልጅ አያገቡም ስትላት ይቅርታ አድርጊልኝ በማለት ብርሃኔ ስትደፋ አንቺ ከኔ ጋር ምን የሚያገናኝ ነገር አለ በማለት ስትጠይቃት ነገርኩሽ ወዮልሽ ብርሃኔ እንዳትናገሪ ነገርኩሽ ብለው እናት ያስከማል። ቤዛ ደግሞ አሁን እንግዲህ የተበላሸ ቀኑ ያለፈበት መድኃኒት ከገጀራና ከወንድሟ ጋር ተባብላ አስመጥታ ለሊሊ ልሰጣት ነው። ይህም መድኃኒት እንግዲህ እየጠበቃት ይገኛል። ይህም መድኃኒት ከሰጠን በኋላ እሷ ከህይወቷ ካለፈ በክስቷም የወረሰችው ከኤላም የወረሰችው ቤት ስላለ የኛ የቤቱ ባለቤት እንሆናለን በማለት ከወንድሟ ጋር ትማከራለች። ይህ እውነት ይሳካላታል ወይ? አሁን እንግዲህ ሊሊ በጠና ታማ በወደቀች ሰዓት እንግዲህ ዳይመንድ ደርሶ አንስቶ ወደ ሆስፒታል አስገብቷታል። ለሁለተኛ ጊዜ ሆስፒታል ላይ ክትትል እያደረገች ትገኛለች። አደይ በዛ ቦታ ስትጨናነቅ ዶክተሩ 10 ጊዜ እየደወለ እንዴት እንደሆነች ለመጠየቅ እየጣረ ነው። ሆኖም ግን ሩታ የምትባለው ደግሞ ዶክተሩን አፍቅራ 10 ጊዜ ከዶክተሩ ንግግርህ፣ አንደበትህ፣ እርጋታ ሁሉ ነገር ያምራል እያለችው ነው። እሱም እባክሽ ሊሊን ተንከባከቢያት፣ ሊሊ ሳተኛ ለምን ጥለሻት መጣሽ? እንዲሁ ጥያት መጣሁ ግን እኮ ነግሬያታለሁ ስትል ለማንኛውም ታካሚ ስላለብኝ ውጭልኝ፣ ሌሎችን ታካሚ ካላስቸገርኩሽ ውጭልኝ በማለት አሰናብቷታል። እና እንግዲህ አሁን ባቡሬ እናት ደግሞ ይሄ ጀገራው እያሰቃያትና ምንም የእናትነት ርህራሄ የሌለው ስለ ሴት ልጅና ስለ እናት መስማት አልፈልግም የሚለው እንግዲህ ወደ ጫካ ይዟቸው ሂደዋል። ጫካ ወስዶ ምን ሊያደርጋት ይሆን እናቲቱን የሚለው በጣም አሳሳቢ ነገር ነው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ አደይ ወደ ገጠር የገባችው ዴቭን አገባለሁ ብላ ባሰበችበት ሰዓት ዴቭን ሳይሆን ግን አባትየው የባለ ሀብታሙን ሰውዬ ሊድራት እንዳሰበ ነው። ይህንን የምታውቅበት ጉዳይ ግን የለም ነበር። ግን አሁን እንግዲህ ጫኔና አለልኝ እየተነጋገሩ ነው። እንግዲህ እዛው አባቷ አግተው ሊያስቀምጧት ነው። አጎትየውም እንግዲህ አይዞሽ ከዚህ እኛ እንድርሻለን እያለ አጎትየውም እኔ አስታርቅሻለሁ እያለቻት ነው። እህትየዋም ይቅር ትበለኝና እሷን ማድረግ ያለባትን ታድርግ እያለኝ ነው። ብርሃኔ ምን አይነት ችግር የለውም እማዬ ተይ እባክሽ ዴቭንና አደይን አታለይ ብትላትም በፍጹም እናቲቱ ሙቼ ነው ተቀምጬ በማለት ነው። አባትየውም በቅርብ ታገባለሽ ሽማግሌ የሚላከው አንቺ ከኛ ቤት ሆነሽ ነው እያላት ነው። አጎትየውም እንግዲህ አጎቴ ለምንልኝ እናቴ ሳሰማኛ እንድርሻለን ሲላት እናቴማ አሳድጋኝማ ሳሰማ የሚሆን ነገር የለም እባክህ እሺ እንዲል አባቴን አሳምንልኝ ስትለው እሷ ለዴቭ እየመሰላት ነው። እሷ አጎቷና አባቷ ግን የሚባባሉት ለዴቭ ሳይሆን ለገር ቤቱ ነው። አሁን እንግዲህ ይህንን ሚስጥር እንግዲህ ዳይመንድ ከሰማ ዳይመንድ ለአደይ ይነግራታል ብለን እናስባለን። አሁን እንግዲህ ሊሊ ራሴን እባኪ መዳን ተስፋ የለኝም። ስለዚህ ከዚህ ከምታስተኝ ተስፋ የሌለኝ ከምትታገሉ የባቡሬ እናት መዳን አለባትና ያክስቴን እኔን እየፈለገች ነው፣ እኔ ዘመዷ ነኝ፣ እኔ ልቅረብላት እባክህ ዶክተር እያለች አሁንም በተኛችበት አልጋ ላይ ሆና ትማጸናለች። ባቡሬ ግን በፍጹም እያለ ነው። አሁን እንግዲህ እሷ ደግሞ ቤዛ ደግሞ ከገጀራ ጋር ሆና ኤክስፓየርድ የሆነ መድኃኒት አስገብተው ያንን መድኃኒት እንግዲህ ካስቀየሩ በኋላ ሊሊንም ካስወገዱ በኋላ ዶክተሩንም ብዙ ታካሚዎች በዛ ሆስፒታል ውስጥ ታማሚ ስለሚበዛ እሱን አጋፍጠን አንተና እኔ ብራችንን ይዘን እንጠፋለን እያለች እየተናገረችው ነው።
እንግዲህ ከዛ ጫካ ላይ ወስዷታል። አሁን ደግሞ የባቡሬን እናት ማለት ነው። የባቡሬን እናት ኧረ እባክህ እያለ ልታግባባ ብትችልም በፍጹም አንተ ጓደኛ ብትሆን ኑሮ መጥፎ አትሆንም ነበረ። የኔ ልጅ መልካም ነው። የእሱ ትክክለኛ ጓደኛ ብትሆን አንተ እንደዚህ አይነት ክፋት አትማርም ነበረ እያለ ነገሮችን ለማርገብ ብትሞክርም የባቡሬ እናት በፍጹም እናቴ በህይወት የለችም፣ እናት የለኝም። እንዴት እናት የለህም? ያለ እናት ተፈጠርክ እንዴ? ያለ እናት እኮ አትፈጠርም። ይሄ እኮ ግፍ ነው። ተው እንጂ እባክህ እያለችው ነበር። የሊሊዬ አክስት ናት ይሄን ሁሉ ነው የምታቀናጀው። አንተ ለእሷ ለማን ታዛዥ ትሆናለህ? እንደዚህ አይነት መጥፎ ስራ ለምን ትሰራለህ? እኔ ታዲያ በራሴ መሞከር ያለብኝን ገንዘብ ማግኘት ያለብኝን ቦታ እሞክራለሁ። አሁን የቀረኝን አሟልቼ መቀጠል ነው እያለ ነው ሰውየው። ከዚህ በፊት ትክክለኛ ህይወትን ያልኖረ እንደሚሆን ያስታውቃል። እንዲሁም ሴትን ሊጎዳው የቻለበት መንገድ አለው። ሴትንና እናትም ሆነች እህትም ጠልቷል። እናቱን ወይንስ ጎርታው ነው ወይንስ ሴት ልጅ ጎርታው ነው የሚለውን ምንም የግል እንትን አለው። ለእናትየው ሲነግራት እንደነበረው ባቡሬ በደንብ ግልጽ አድርጎ ስለኔ ኑሮ ይነግርሻል፣ በኋላ ትረጃለሽ አላት። ስለዚህ አሁን እናቱ በቅርብ ጊዜ ወደ ቤት ትመለሳለች። ቤዛ ደግሞ ከዶክተሩ ተሸሽጋል። እንግዲህ ትክክለኛ ያልሆኑ መድኃኒቶችን ትክክልና ውጭ አውጥታ ኤክስፓየርድ ያልሆኑትን እየሸጠች የሆኑትን ደግሞ ወደ ውስጥ እንድታስገባ በዚህ ስራ ላይ እንድትሰማራ ሀብታም በአንድ ጊዜ ለመሆን እንዳሰበች ነው። ግን አንቺን መጠርጠሩ የማይቀር ነው። ቤዛ ይቅርብሽ፣ አንቺን ይጠረጥርሻል፣ ይቅርብሽ ብሎ ቢላትም ወንድሟ አይ ችግር የለውም ወንድሜ፣ አንተ አሁን እዚህ ችግር ውስጥ ዝም ብለህ ተስማምተን እንግባ። አንተ መድኃኒቶቹ ከወጡ በኋላ የት ሊሸጧቸው ነው? ይሄንን ሀሳብ ያመጣችለት እንግዲህ የባቡሬን እናት ያገተው ሰውዬ እንግዲህ ስለነዚህ መድኃኒቶች መቀበል ይረከበናልና ለሱ እናስረክበዋለን። ከሱ ጋራ አንተም እንዳትጣላ እንስማማና ይህንን መድኃኒቶች ሽጠነ እንጠቀማለን እያለ ነው። ወንድሟ ግን አይ ይሄ ነገር አደጋ አለው፣ እኔ ከነሱ ጋር መስራት አልፈልግም፣ በጣም ከባድ ወንጀል ስለሚሰሩ ከነሱ ጋር መሆን አልፈልግም። አሁን ደግሞ የባቡሬን እናት አግተውባታልና አሁን ለነሱ አልተናገርኩም፣ ትልቅ ችግር ያመጡብኛል ብዬ አሁን እሷን ለመጠበቅ ልሄድ ነው አለችው። ከዚህ ጉዳይ ላይ አትስማማ፣ ነግሬሃለሁ። ገንዘብ ብዙ ነገር መውሰድ አለብህ። አሁን እንግዲህ ቤዛ ያለቀላት ነገር እዚህ ጋር ዴቭ እንግዲህ ያንን መድኃኒት ከወንድሟ ጋር ስትቀባበል አይቷታል። ስለዚህ ደግሞ ስጠኝ፣ ስልክ የለኝም ረስቼ ነው ብላ በዴቭ ቁጥር ደግሞ ደውላለች እና ቁጥር ይዞባታል። በጣም እየተከታተል ነው። አሁን እንግዲህ አዴና ዴቭ ምን አይነት ግንኙነት ይኖራቸዋል ወደፊት የሚለውን እያሳሰበበት ነው። እዛ ለሌላ ሰው ልትዳር ሸብረብ እየተባለችበት ነው። በዚህ ሁኔታ ላይ እዚህ ሁኔታ በማያሳስበው ዶክተሩን ለመሰለል እየሄደ ይገኛል። እሷ አገር ቤት እያለች እንዴት ነው ከሰርጓ በፊት ከሽማግሌ በፊት ትክክለኛ የምታገባውን ሰው ሳታውቅና ስታውቅ እንዴት ተገባለ? ዴቭን አለመሆኑ የምታውቀው እንግዲህ ዴቭ ሽማግሌ ላክ ሲባል እንደሚልክ የፍቅርም እናት ሽማግሌውን እንዳዘጋጀች እየተነጋገሩ ነው። ግን ይህ ነገር ከባድ ነገር ሆኖባቸዋል። አሁን አደይ ከዚህ በኋላ ከዴቭ ጋር እንዳትገናኝ ከዚህ ተቀመጭ ብለው በአንድ ክፍል ቤት ሊያሽጓት እንደነበረ እየተነጋገሩ ነው። እሷ ግን እናቴ ጋር ለሆን ነው እያለች ነው። እናትየዋ መጀመሪያውኑ አባቷ የደገሰውን ድግስ ከሰማች ልታጠፋት ትችላለች። ምክንያቱም ሽማግሌ ሳይላክ ያንን ሰው እንደምታገባ ከሰማይ የአደይ እናት እንግዲህ እሱን አታገቢም ብላ ልታግዛት ይችላል ብለን እናስባለን። ስለዚህ የእናቷን ቃል ከሞላችላት እንግዲህ አደይ ወደ ሀገሯ ትመለሳለች። ምክንያቱም ወደ ሀገሯ ስትመለስ እንግዲህ የአደይ አባት ሁሉም ነገር ሲሰሙ እንግዲህ ሁሉን ነገር ይናደዳሉ። መንገድ ላይ ምናልባት ሊያስጠልፏትም ሊችሉ ይሆናል። ሆኖም ግን እሷ ለማንም ሳትናገር በተኙበት ለመጥፋት ታስባለች ብለን እናስባለን።
ይህ ሁሉ ሳይከሰት በፊት ማንን እንደምታገባ እስካሁን አላወቀችም። ከእህቷ ጋርም ሰጠ ገባ ሆኗል። እህቷንም ለምንድን ነው የደበቅሽኝ ነገር አለ? ምን አድርጌሽ ነው? አንቺና እኔ ምን የሚያገናኘን ነገር አለ? አንቺና የሚያስከፋ ነገር ምን ተሰርተን ነው እያለቻት ነበረ። ነገሩ ባይገባትም አደይ እንግዲህ ቅር ያላትን ነገር ምንድን ነው እያለች ደጋግማ መጠየቅ ጀምራ ነበር። እናት እንግዲህ በኋላ ወደፊት ልትነግራት ትችላለች። ብርሃኔ ግን አሁን አደይን መደበቅ የለባትን፣ እውነታውን አፍርጣ መናገር አለባት። አንቺ ባርኮርን ያፈቀርሽ መስሎኝ እኔ ዴቭን አፍቅሬው ነበር፣ ግን ከአንቺ ከእህቴ አይበልጥብኝም፣ እኔ ቅርቢ ብላ ማሳወቅ አለባት። አሁን ዶክተሩ መድኃኒቱን የተጠባበቀ ቤዛ ቀርታበት በጣም ፈጠኝ ቶሎ በይ መድኃኒቱን ማግኘት አለባት፣ ካልሆነ ሌላ ቅርንጫፍ ይዤ ላምጣላት እያለ ሲደውላት ድንገት ሩታ መጥታ ዶክተሩን ዶክተር ቶሎ ድረስ ሊሊ ስትለው ሊሊ ምን ሆነች እያለ በአፋጣኝ እየሮጠ ነበር የገባው። ምን እንዳጋጠማት አልታወቅም። እንግዲህ ውድ ተመልካቾቼ የአደይ ድራማ የዛሬው በዚህ ተጠናቋል። ቀጣይ ምን ይሆናል? እውነት እዛው ገጠር ሁና ተዘግታ ታገባለች አደይ ወይንስ ወደ ከተማ ትገባለች? ወይንስ እህቷ እውነቱን ትነግራታል? ወይንስ እነጫኔ ለዳይመንድ ነግረው ዳይመንድ ይነግራታል? ወይንስ እናቷ እውነታውን ለዛ ለባለ ሀብቱ ሲሆን ታሸሻታል? የሚለውን እንግዲህ ቀጣይ ላይ ነው የምንመለከተው። ቀጣይ እስከምንገናኝ ሰላማችሁ ይብዛልኝ። ቻናሉን ላይክ እያደረጋችሁ ይጠብቁን።